ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ ሸጋ። ዛሬ እንግዲህ እስቲ ሐረግ ድራማ ክፍል 24 ነው ይዤላችሁ የመጣሁት። ይህንን ቪዲዮ ላይክ እና ሰብ እያረጋችሁ ወደዚህ ቻናል እንድትቀላቀሉ ምኞቴ ነው ማለት ነው። እንግዲህ ይዤላችሁ የመጣሁት ሐረግ ድራማ ዛሬ እንግዲህ ሐረግን ያጋጠማት ነገር በጣም ነው የሚያሳዝነው። ሐረግ ወደ ምትሄድበት እኔ እንኳን አላቅምና ሐረግ ስትሻገር በሀና መኪና ተገጨች። ሀና ሐረግን ስትገጭ በጣም ነው የደነገጠችው። ሀና ደንግጣ ከመኪና ውስጥ ወርዳ ሐረግን ስታነሳት እግሯ ላይ ነው የተመታችው። ሐረግን ነይና መኪና ውስጥ ግቢ ሆስፒታል ወስድሻለሁ ስትላት ነበረ። ሐረግ ሀናን ሆስፒታል ስትወስዳት ሐረግ እንግዲህ እኔ በጣም ተሽሎኛል፣ ስለዚህ አንቺስ ማነሽ? ከየት ነው ወዴት ነው የምትሄጂው? ስምሽስ ማን ነው ብላ ሐረግን ስትጠይቃት ነበረ። ቅድም ሆስፒታል ወስደሽኝ ከሆስፒታል ስሜን ማን እንደሆነ ሆስፒታሉ ውስጥ አልጠየቅሽም ነበረ ወይ ብላ ስትጠይቃት ነበረ። እኔ ቅድም በድንጋጤ አንቺ ቶሎ እንድትታከሚ ብቻ ነው ያስገባውሽ እንጂ እኔ ስምሽ ማን እንደሆነ በፍጹም አልጠየኩም ብላ መልስ ስትሰጣት ነበረ። እኔ እንግዲህ ስሜ ሐረግ ይባላል፣ ነገር ግን ሆስፒታል ስለወሰድሽኝም በጣም አመሰግንሻለሁ። ቤትሽ ከወዴት ነው ብላ ስትጠይቃት ነበረ። የኔ ቤት ከወደው አንቺው ሰፈር ቅድም ስትወጪበት ያገኘውሽ ሰፈር ነው፣ ቤቴ እዛ ሰፈር ነው ብላ ስትጠይቃት ነበረ። ሐረግም ስለ እውነት ስላገኘውሽ በጣም ደስ ብሎኛል፣ ነገር ግን በጣም ደስ የምትይ ልጅ ነሽ። ሐረግ ነው ስሜ ስላልሽኝ በጣም ነው የደነገጥኩት። ነገሮቹ ሁሉ ለበጎ ቢሆንም ነገሮቹ አይከፉምና ስሜ ሐረግ ነው ብለሽ ስለነገርሽኝ አመሰግናለሁ። ነገር ግን በጣም የተረጋጋሽና በጣም ቆንጆ ልጅ፣ ጥሩ ልጅ ነሽ። ስለዚህ ስለነገርሽኝም በጣም አመሰግንሻለሁ ስትላት ነበረ። ነገር ግን ምንም ችግር የለውም፣ አንቺም ሆስፒታል ወስደሽኝ ስለመጣሽ በጣም ነው የማመሰግንሽ ስትላት ነበረ። የኔ ችግር የለውም፣ ጥፋቱ የኔው ነውና ምንም ችግር የለውም፣ አንቺው ብቻ ስለተሻለሽና ወደ ሰፈርሽ ስለመለስኩሽ በጣም ደስ ይለኛል። ለነገሩ ከእንግዲህ በኋላ እየመጣውም እጠይቅሻለሁ፣ ነገር ግን በዚህ ስልክ እንጂ ደውይልኝ ብላ ስልክ ቁጥሯን ስትሰጣት ነበረ። አመሰግናለሁ፣ እንግዲህ በጣም አመሰግናለሁ፣ ይሄንን ስላደረግሽልኝም ክብር ላንቺ ይሁን ብላ ወረቀቱን ስትቀበላት ነበረ። ነገር ግን እስከ ቤት ድረስ አንቺን አደርስሻለሁ፣ ምንም ችግር የለውም ብላ ስትጠይቃት ነበረ። አሁንም ነገሮቹ እንደዛ ባይሆንም ምንም ችግር የለውም፣ እስከ ቤት ድረስ ባታደርሽኝም እኔ እሄዳለሁ ብላ ስትጠይቃት ነበረ። እስከ ቤት ድረስ ከሄድሽ ደግሞ ምንም ባንቺ ችግር ላይ የሚመጣ ችግር የለም፣ ስለዚህ አመሰግናለሁ ሆስፒታልም ስላደረሽም ብላ ስትጠይቃት ነበረ። በፍጹም ምንም ችግር የለውም፣ በፍጹም ስለኔ አንዲት ነገር አታስቢ፣ የምታስቢው ነገር ምንም ነገር የለም፣ ነገሮቹ ሁሉ ለበጎ ነው፣ ሁሉም ነገር
ለመልካም እስከሆነ ድረስ ስለዚህ አንቺ ደግሞ እኔን መንከባከብ አለብሽ። ስለዚህ ምንም ችግር የለውም ስትላት ነበረ። አይ እስከዚህ ድረስ ያመጣውሽ ባለቤቴም በጣም አናዶኝ ነበረ። ከባለቤቴም ደስተኛ አይደለሁም ስላልሽኝ ነው። ስለዚህ እስከ ቤት ድረስ ስትወስዳት ባለቤቷም አማቿም ቁጭ ብሎ ነበረ። እሺ እንግዲህ ሀብል እንደዚህ ሆና በመምጣትሽ በጣም ነው ያዘንኩት። ሀብል ግን ምንድነው እንደዚህ ያደረገሽ? ምን ችግር ነው ያጋጠመሽ? ብለው አቶ እስከንደርና ባለቤቷ ሲጠይቋት ነበረ። ነገር ግን እኔ የመኪና አደጋ ነው የደረሰብኝ። ትንሽ እግሬ መቶኝ ነበረኝ። ግን አሁን በጣም ስለተሻለኝ ፈጣሪዬን አመሰግናለሁ። ምንም ነገር አልሆንኩም ብላ አምላኳን ስታመሰግን ነበረ። ሀብል ማነች ታዲያ በመኪና አደጋ የመታችሽስ? እሷ ነችስ ወይ ሌላ ሰው ነች ብለው ሲጠይቋት ነበረ። አይ እኔው ነኝ ትንሽ የመታዋት፣ ግን አሳክሚያታለሁ። ነገር ግን አሁንም እስከ ቤት ድረስ ያመጣዋት ትንሽ ከባለቤቷ ጋራ ቅሬታ ስለተፈጣጠሩ ስለዚህ መንገድ ላይ ትቻት አልሄድም ብዬ በዛውም እየመጣው እጠይቃታለሁ በማለት ነው እዚህ ቦታ ያመጣዋት። አሁንም እየደወልኩም ወይንም እየመጣውም አበረታታታለሁ። በጣም ደስ የምትልና በጣም ቆንጆ ጎበዝ ልጅ ነች። በጣም ነው ያዘንኩት። በስህተት ነው የገጨዋት። ስሜ ደግሞ ማርታ ይባላል። ስለዚህ እናንተም እንግዲህ ጠብቁልኝ አደራ ብላ ስትሰጥ ነበረ። ምንም ችግር የለውም ሀብልዬ፣ ይሄ ስለደረሰብሽ በጣም ነው የምናዝነው። ነገር ግን በደንብ ታክሚያለሽ ወይ? ታክመሻል ወይ በደንብ ተብላ ስትጠየቅ ነበረ። ኦ ታክሜያለሁ እግዚአብሔር ይመስገን፣ ስለ ሁሉም ነገር ፈጣሪ ምንም አይሳነውም ስትለው ነበረ። ነገር ግን እንደዛ ቢሆንም ሁሉም ነገር ለበጎና ለመልካም እስከሆነ ድረስ ስለዚህ እንግዲህ አሁን ደግሞ ተሰባስበው አንዳንድ ጥያቄ ለመጠያየቅ እየሞከሩ ነበረ። አጸደ ግን በጣም እያነከሰች እኔ አሁንም እዛ ቤት ተመልሼ ልብሴን የምለብሰውን ልብስ ስላጣው ልብሴን መውሰድ እፈልጋለሁ ስትል ነበረ። ነገር ግን ልብስሽን መውሰዱን ውሰጂ፣ ነገር ግን አንቺ ከየት ነው ወዴት ነው ያንቺ ችግርስ ምንድነው ብላ ስትጠይቃት ነበረ። እኔ ምንም ችግር የለብኝም፣ የኔ ችግር እንዲህ ነው። ስለዚህ የኔ ልጅ የዲኤን ምርመራ እናድርግ ስልሽ ለምንድነው አንቺ የደበረሽ? ስለዚህ የሚደብርሽበት ምክንያት ምንድነው ብላ ስትጠይቃት ነበረ። እኔ አልደበረኝም፣ እንደውም ከፈለግሽ እኔ ስንከባከባትና እየራበኝ እያጣው ስንከባከባት ልጅ እኔ በቀላሉ ውሰጂ ስላልኩሽ አንቺ አሁን የዲኤም ምርመራ ላይ ደረሽ። እንደውም ልጄን ያሳደግኳትን ልጄን በቀላሉ ላንቺ አልሰጥም። ምን ፈልገሽ ነው እንደዚህ የምትፈታተኝ? በልጅማ እኔን እንድትፈታተኝ ስለማልፈልግ አሁን ምን ፈልገሽ ነው ስትላት ነበረ። ትንሽ እንኳን ያላሳደግሻት ልጅ ስለ ልቦናዋን እንኳን አትጠብቂያትም እንዴ? እዚህ እሷን ቁጭ አርግተሽ እኔን ስለ ዲኤም ስትጠይቅኝ አይደብርሽም ወይ? ለሷ ብታስቢ ኖሮ ይሄን ነገር አትጠይቅምም አታደርግም ነበረ። ምን አይነት ሰው ነሽ አንቺ ብላ ስትጠይቃት ነበረ። ነገር ግን ውይ ትልቅ ስህተት ያጠፋው ይመስለኛል። ነገሮቹ ሁሉ ለበጎ አንድ ቀን ሊሆኑ ይችላሉ። ስለዚህ ሁሉም ነገር
ለመልካም ነውና አሁን ምንድነው የምትይው ስትላት አይ እኔ ምንም ነገር አልልም ብላ ውልቅ ብላ ወደ ውጪ ስትወጣላት ነበረ። ስለዚህ እንግዲህ ልጄ እባክሽ ይቅርታ አድርግልኝ፣ አንቺስ ምንድነው የምትይው? እንዴት ነው በዚህ ነገር ምንድነው የምታመካክሪኝ? ስትላት ነበረ። እኔ ግን የማመካክርሽ እኔም ከዚህ ሄጄ እረፍት እንደምወስድና እረፍት እንደማገኝ ነው እኔ ላንቺ የምነግርሽ። ሌላው ደግሞ ሁሉም ነገር ቀላል ስለሆነ ነገሮቹ ሁሉ በጣም ከባድ ለኔ በጣም ከባድ ነበረ። ስለዚህ አንቺ ደግሞ ላንቺ ቀላል ነው። ሁሉም ነገር ለመልካምና ለበጎ እስከሆነ ድረስ እኔ ስለ ሁሉም ነገር እግዚአብሔር ይመስገን ብላ ተነስታ ብላ ሄዳለች። እንግዲህ የአቶ እስከንደር ልጅም ከቤት ተባራ ነበረ። እኔ ምን አርጌ ነው እንደዚህ የምታሸግሩኝ? እኔም እኮ እንደናንተው ሰርቶ አደር ነኝና ለምንድነው ሁላችሁም የምትመነጫጭቁኝ? እኔ የሌለን ነገር አንዲት ነገር ያወራሁት ነገር የለም ብላ ስትናገር ነበረ። እኔን ከቤት ለማውጣትና እኔን ከቤት ለማባረር የማታደርጉት ድርጊት የለምና ይሄ ግን ፈጣሪን የማይፈራ ሰው ነው ይሄንን እያደረገ ያለው። ነገር ግን ሁሉም ነገር በጣም ከባድና ሁሉም ነገር በጣም አስቸጋሪ እስከሆነ ድረስ ነገሮቹ ሁሉ ለበጎ ነው ብላ እሷም ስትናገር ነበረ። ሀብል ግን ከእንግዲህ በኋላ የሆነ ነገር ከመጣ እኔን ደብቀሽኝ ከእንግዲህ በኋላ እኔና አንቺ በጣም ነው የተስፋ ካንቺ የምቆርጠው። ነገሮቹን እሷ እንግዲህ አጸደ ነገሮቹን ሳታቅ በደንብ ነገሮቹን ሳታቅ ወደኛ ቀስቷን እጇን ቀስታ አትልክም። ወደኛ ደግሞ አትመላለስብንም። አንቺ ደግሞ ምን ፈልገሽ ነው? ስለዚህ ያለውን ነገር ሀብል በደንብ ለኔ መናገር አለብሽ ብሎ እንግዲህ ሲናገራት ነበረ። የሀብል ባለቤት ማለት ነው። ሀብል ያለውን ነገር በደንብ አስጠንቅቃ ስለምታውቀው ዝም ነው ያለችው። አቶ እስከንደር ደግሞ በጣም ማላጣውን በልጭልጭ እያረገ ነገሮቹን በጣም እያዳመጠ ነው። ሰላም ጤና ይስጥልኝ ውድ ተመልካቾቼ። እንግዲህ ይህንን የሀብል ድራማ በጣም ረዥም ወሬ ነው ያላቸውና እንግዲህ እናንተም ሰብስክራይብ እና ላይክ እያረጋችሁ ወደዚህ ቻናል የደውሏ ምልክት እያጠቆራችሁ የኔ ቪዲዮ እንግዲህ ተደራሽ እንዲሆንላችሁ በትህትና ጠይቃችኋለሁ። እንግዲህ ውድ ተመልካቾቼ በሰው ቪዲዮ መስራት ማለት ትንሽ በጣም ከባድ ነውና እናንተስ ምን ትላላችሁ? በሀሳባችሁ ላይክ እያረጋችሁ ሰብ እያረጋችሁ ሼር እያረጋችሁ ገባ ገባ በሉ። ወደ ሌሎቹ ቪዲዮ ስንሄድ ደግሞ ወይዘሮ ዘድ ለምንድነው ነገሮቹን ከመጀመሪያ ቀበጣጠረችና አሁን ነገሮቹን ለምን እንደፈራችና ሁሉንም ነገር እየደለለች እንደሆነና ሁሉንም ነገር እያሸገረች አሸጋሪ ሰው እንደሆነች እርስ በራሷ አወቀች። ወይዘሮ ውሽ ለካስ ምን አልነገርኩሽም? ሀና እባላለሁ። ሀና በቃ ወይዘሮ ሀና